በምድር ቢሆን በከምድር በታች በውሃ ውስጥ አለ የሚለው የማንንም ምስል ምን አታደርግ ነው የሚለው አታምልክ። ያደርግልንም ባያደርግልንም ጌታን እናመልከዋለን። አሜን። ቢሰጠን ባይሰጠን እናመልከዋለን። ደግሞ ምድርና ሁሉ የማናት የአምላካችን ሄደን ከእግዚአብሔር ጋር በማድረግ ማረፍ። ዛሬ የማካፈላችሁ ሀሳብ ወገኖች አካሄድን ከእግዚአብሔር ጋር በማድረግ ማረፍ በሚል ነው እና ከእግዚአብሔር ሰዎች መቼስ መጽሐፍ ቅዱስ ታውቃላችሁ አይደል? የተጻፈልን ሁሉ ለምናችን ነው ይላል፣ ለትምህርታችን ነው ይላል እና ከእግዚአብሔር ሰዎች ከብሉይም ከአዲስ በጣም ብዬ በጣም በብዙ ሀሰል ነው እዚህ የመጣሁት። የሚገርባችሁ እኔ ቀጥ ብዬ የመጣው መንገድ ለንደን ሄጄ ከለንደን ወጥቼ ወርጄ አልቀማትም ዛሬ ብዬ የመጣሁት እና አሁንም ስመለስ በዛው መንገድ ነው ወደ ቤቴ የምመለሰው እና ረጅም መንገድ ይጠብቀኛል። ግን ቢሆንም የእግዚአብሔርን ሀሳብ ሳልናገር ከዚህ ቦታ አልሄድም። አሜን ነው ወገኖች፣ ፕሊዝ አሜን በሉ። አሜን። በቃ የእውነትን አደረገ እኔ ውስጥ ያለው እኔ በጣም ኢነርጄቲክ ነኝ። የእውነቴን ነው የምላችሁ። እኔ በጣም ብዙ ዓመት ነው ጌታ ተሰብት የእውነት አንድም ቀን ነው ወመዘዘ ደነዘዘ ምናምን ሆኜ አላውቅም። ስለዚህ አሜን ስትሉ ምንድን ነው የእውነቴን እኮ ነው። እናንተ አሜን ስትሉ ለሚሰብከው ለሚዘምረው ሰው ሪቻርጅ ነው የምንደራረገው። ታውቃላችሁ አይደል? እናንተ ስትቀበሉ ነው በእኔ ውስጥ ያለው መንፈስ ቅዱስ እናንተ ቻርጅ የሚያደርገው። እናንተ ጋር ደግሞ እንደምትቀበሉ ሰው ሪስፖንዱን ሲያይ እኔ ጋር ሞር እየተጨመረ እየተከፈተ በቃ የእግዚአብሔር በረከት በላያችን ይሆናል። አትዝጉ ልባችሁ ወገኖች። ዛሬ እግዚአብሔር ይናገራል። አሜን። ክብር ለእግዚአብሔር ለአምላካችን ነው። መጽሐፍ ቅዱሳችንን ሁለተኛ ነገሥት ላይ እናወጣለን። ሁለተኛ ነገሥት ምዕራፍ 22 ላይ አይ ቲንክ ራሴን አምሮ መሰለኝ እንዴት ይላል? ምዕራፍ 22 ላይ ቶሎ እያልኩ ላንብብላችሁ። ባይብል ያዛችሁ ባይብላችሁ አለ እዛ በስልካችሁ ቢሆን ብትከተሉኝ በጣም ደስ ይለኛል። ክብር ለእግዚአብሔር ይሁን። እንደዚህ ይላል። በኢየሱስ ስም አነባለሁ። ሁለተኛ ነገሥት ምዕራፍ 22 ቁጥር 1 ላይ ኢዮስያስ መንገስ በጀመረ ጊዜ የ8 ዓመት ልጅ ነበረ። በኢየሩሳሌምም 31 ዓመት ነገሰ። እናቱ ከባሶሮት የሆነ የአዳያ ልጅ ይዲዳ ነበረች። በእግዚአብሔር ፊት ቅን ነገርን አደረገ። በአባቱም በዳዊት መንገድ ሁሉ ሄደ፣ ቀኝም ግራም አላለም። በንጉሱ በኢዮስያስ በ18ኛው ዓመት በ8ኛው ወር ንጉሱ ጸሐፊውን የሜሶላንም ልጅ የኤዜልያስን ልጅ ሳፋንን ወደ እግዚአብሔር ቤት ላከው። እንዲህም አለው፣ የመቅደሱን በረኞች ከሕዝቡ የሰበሰቡትን ወደ እግዚአብሔር ቤት የገባውን ገንዘብ ይደምሩ ዘንድ ወደ ካህናት አለቃ ወደ ኬልቅያስ ሂድ። በእግዚአብሔር ቤት ላሉ ሰራተኞች አለቆች ይስጡት። እነሱም የተናደውን ምን ያለውን የተናደውን የእግዚአብሔር ቤት ለሚጠግኑ ሰራተኞች፣ ለአናጢ፣ ለጠራቢዎች፣ ለድንጋይ ወቃሪዎች፣ መቅደሱንም ለመጠገን እንጨትንና የተቀረውን ድንጋይ ለሚገዙ ይክፈሉት። ነገር ግን እነርሱ የታመኑ ነበሩና በእጃቸው ስለተሰጠ አይቆጣጠሯቸው ነበር። ምን ነበሩና? የታመኑ ነበሩና። ይኸውላችሁ ስሙ። ካህኑ ኬልቅያስ ጸሐፊውን ሳፋንን የሕጉን መጽሐፍ በእግዚአብሔር ቤት አገኘሁኝ። አዩ ተመልከቱ። በእግዚአብሔር ቤት አግኝቻለሁ አለው። ኬልቅያስም መጽሐፉን ለሳፋን ሰጠው፣ እርሱም አነበበው። ጸሐፊውም ሳፋን ወደ ንጉሱ መጣ። ለንጉሱ በመቅደሱ የተገኘውን ገንዘብ ባሪያዎቹንም አፈሰሱት፣ በእግዚአብሔር ቤት ሰራተኞች ላይ ለተሾሙት ለአለቆች ሰጡ ብሎ አወራለ። ጸሐፊውም ሳፋን ለንጉሱ ካህኑ ኬልቅያስ መጽሐፍ ሰጥቶኛል ብሎ ነገረው። ሳፋንም በንጉሱ ፊት አነበበው። ንጉሱም ቁጥር 11 ላይ አዳምጡ። ንጉሱም የሕጉን መጽሐፍ ቃል በሰማ ጊዜ ልብሱን ቀደደ። ንጉሱም ካህኑን ኬልቅያስን፣ የሳፋንን ልጅ አኪቃምን፣ የሚክያስን ልጅ አካቦርን፣ ጸሐፊውን ሳፋንን፣ የንጉሱን ብላቴና አሳያን አባቶቻችን በእርሷ የተጻፈውን ሁሉ ይሰሩ ዘንድ የዚችን መጽሐፍ ቃል ስላልሰሙ በላያችን የነደደ የእግዚአብሔር ቁጣ እጅግ ነውና ሄዳችሁ ስለ እኔና ስለ ሕዝቡ ስለ ይሁዳ ሁሉ የዚች የተገኘች መጽሐፍ ቃል እግዚአብሔርን ጠይቁልኝ ብሎ ላካቸው ይላል መጽሐፍ ቅዱስ። ከዛ እነሱ
ሊጠይቁ ሄዱ። ህልዳና የምትባል ነብይት ጋር ሄዱ ይላል። ንጉሱ ይውላችሁ ንጉሱ ኢዮስያስ በስንት ዓመቱ ነገሰ? በ8ኛ ዓመቱ። ይውላችሁ ኢዮስያስ ይውላችሁ ሕዝቅያስ የሚባል ንጉስ ነበር። ታውቃለህ? ታሞ ተኝቶ አይደለ ትሞታለህ ሲባል ፊቱን ወደ ግድግዳ ዞሮ ሲያለቅስ እግዚአብሔር 15 ዓመት ጨመረለት፣ አበላሽቶ ሞተ። ከዛ ቀጥሎ ምናሴ፣ ከዛ ቀጥሎ አሞጽ። የአሞጽ ልጅ ነው ኢዮስያስ ማለት። አሞጽ ልክ ሲሞት ኢዮስያስ የሚባለው ልጁ በ8 ዓመቱ ነገሰ ይላል። ከዛ ኢዮስያስ ሁላችሁ ምን እንዳደረገ ታውቃላችሁ? ጠራና ካህናቱን ባለሟሎቹ ሁሉ ሰበሰባቸውና በሉ አላቸው፣ ከህዝቡ የተሰበሰበውን ገንዘብ የምናደርግበት ነገር አለ። ምን ሲሉት የተናደውን የእግዚአብሔርን ቤት ጠግኑበት፣ ወስዳችሁ ቤተ መቅደሱን ለሚሰሩት ለሚቆጣጠሩት ስጡ ይላል። ከዛ ወስደው ይላል ብሩንም ቤተ መቅደሱን የተናደውን ስሩበት፣ አድሱበት፣ ቤቱ በቃ አስተካክሉበት ብለው ሰጧቸው። ይኸውላችሁ የታመኑ ስለነበሩ አይቆጣጠሯቸው ነበር። ሂሳብ ሹላቸው ላይ አላስቀመጡም ነበር። ሪሲቱን ይዘን እንድንመጣ ምን እንደሰራ ሊስት ጽፈን እንድታመጣ አይሏቸው። ምን ነበሩና ወገኖች? ምን ነበሩና በሉት እስኪ ምን ነበሩ? የታመኑ። ፕሊዝ ተናገሩ። የታመኑ ነበሩና ክብር ለእግዚአብሔር ይሁን። የሁላችሁ ወገኖች በእግዚአብሔር ቤት ውስጥ ጌታ ኢየሱስ ክርስቶስ ለኔና ለእናንተ ታማኝ ጌታ ነበረ። ታምኖልን ነው አባቱ ልኮት ሲመጣ በታማኝነት ያንን አሰቃቂ መንገድ ሁሉ ሄዶ መጨረሻ ላይ እንኳን ይህቺ ጽዋ ብትመድ ጌታ አባ ከኔ ትለፍ አይደል? ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን። ታማኝ ነበር ለተላከበት ነገር ወገኖቼ። በሚያስደንቅ ታማኝነት በሚያስገርም ፍቅር አድኖ ሰው አድርጎ ቤቱ ካመጣን ጌታ ወገኖቼ በእግዚአብሔር ቤት ውስጥ ለእግዚአብሔር ታማኞች እንደሆነ ከዛ ምን እንደሆነ ታውቃላችሁ? ይሄ የተላከው ሰውዬ ሄዶ ለካህኑ ሰጠ ብሩን። ያው እንግዲህ ትልቋል ንጉሱ እየታደሰ ነው የወደቀው ምን ያያጡ ያረጋቸው ነው ምናምን ሲለው ካህኑ መጣና እንዲያለ ኧረ እባክህ ሲያረጋግፉ እኮ የወደቀው የፈረሱ የተናደው የቤተ መቅደሱ ተንዶ ነበር። አይገርማችሁ? ሰው ሁሉ ወደ ራሱ መንገድ ሄዶ ልክ እንደዚህ ዘመን ማለት ነው። ሰው ሁሉ በራሱ መንገድ እየፋነነ ነው። የእግዚአብሔር ቤት አቧራ ወርሶታል፣ ፈራርሷል። ልክ ኢዮስያስ ሲመጣ ቤተ መቅደሱ ፈርሷል፣ ተንዷል፣ ግድግዳው ምናምን በቃ ሲያራግፉና ሲጠላርጉ አንድ ነገር ተገኘ አለ ካህኑ። ምን ሲለው አከፍቼ ሳነበው ለአባቶቻችን የተሰጠ ይኖሩባት ዘንድ ከእግዚአብሔር ጋር እንዴት እንደሚወጡ እንደሚገቡ ያስተውሉ ዘንድ እግዚአብሔር የልቡን ሀሳብ የገለጸበት የሕጉ መጽሐፍ ነው። እባክህ ተመልከት፣ እዚህ አቧራ ውስጥ ተገኘው አለው። እባክህ አለው። አዎ ተቀበልና ጸሐፊው አነበበው ይላል። ዋው ብሎ ሄድና ንጉሱ ጋር ንጉሱ ያለው አቤት ሲለው እንደላከኝ ብሩ ሰጥቻለሁ፣ በጥሩ ሁኔታ እየተሰራ ነው፣ እያደሱ ነው፣ የፈረሰውን እያቀኑ ነው፣ ጥሩ እያደረጉ ነው ያሉት ንጉሱ ያለው። እሺ በጣም ጥሩ ሲል ግን ደግሞ አንድ ነገር አገኘሁኛል። ምን ሲለው ካህኑ አለው ሲለው አባቶቻችን እንዲመሩና እንዲኖሩበት የተሰጣቸውን ያንን መጽሐፍ ሲለው ፍርስራሽ ውስጥ እኮ ተገኘ ሲለው ንጉሱ ብድግ አለ። ነዛ ኢዮስያስ ወጣት ልጅ እኮ ነው። እሺ እስኪ ይነበባል። ከዛ ይሄ ጸሐፊ በሱ ፊት ቆሞ የንጉሱን ቃል የሚጽፍ የሚያነብ ምናምን ነው። በዛ ዘመን ቁጭ ብሎ ያንን ከአፈር ውስጥ ከፍርስራሽ የተገኘውን ቃል በንጉሱ ፊት አነበበለት ይላል። ከዛ ምን እንደሆነ ታውቃላችሁ? ንጉሱ ልብሱን ቀደደ። እሱ ብቻ ላይ መስራችሁ ስቅስቅ ብሎ ዘመን እንደሞተበት ሰው አለቀሰ። ምን ያስለቅሰዋል? ንጉስ አይደል እንዴ በተደራጀ ቤትና ዙፋን ላይ ተቀመጠው። ምንም እኮ የሚያስለቅስ ጉዳይ ተገኘ። በቃ ለካህናቱ ሰጣቸውና እንግዲህ እንደሚያርሱ ናቸው እንደሚያረጉ ያርጉት። እኔ ያው እንደምታውቀው ንጉስ ነኝ፣ እኔ ያው ማስተዳደር መስራት አይደለም ማለት ያለበት ነው እኮ በቃ ምንም አይጠበቅበትም እኮ እንደዚህ ሆኖ ልብሱን ቀደደ። ምንም እኮ ተአምር አልበረም፣ እውር አልበራም፣ ካስታልዘለለ የሆነ ነገር ምንም እኮ አልሆነም። የአምላካችን ቃል ተገኘ ብሎ ሲያነብለት ልብሱን ቀደደ። ከዛ ምን ታውቃላችሁ? ምን እንደሆነ አልገባውም። ገብቶ ካህናቱ ሁሉ ትተውት ሄደዋል የእግዚአብሔር ቤትና እባካችሁን ሂዱና ይሄ ቃል በእውነት አባቶቻችን እንዲኖሩና እንዲመሩበት የተሰጠ ይሄ ቃል ነው፣ እንዴት እናድርግ ብላችሁ እስኪ ሂዱ። መንፈሳዊ ሰው ፈልጋችሁ ጠይቁ። ነቢያት አሉ እዚህ አካባቢ ስል ህልድና የምትባል አንዲት ነብይት ነበረች ይላል። ሄደው ሲጠይቋት ምን እንዳለች እናንተ ክፍሉ ወረድ ብላችሁ አሉ። ምን አለች መሰላችሁ?
ለንጉሱ ለላካችሁ ሰውዬ እንዲህ በሉት አለች። ቃሌን ስትሰማ ተንቀጥቅጠሃል፣ ቃሌን ስትሰማ ልብስህን ቀድሃልና፣ ቃሌን ስትሰማ አልቅሰሃል አምጥተሃልና። ይኸውልህ እዚች ምድር ላይ በቤተ መቅደሴ ላይ በዚች ምድር ላይ እንደፈለጉ ሲባሉ የኖሩ ሰዎች አሉ አይደል? አዎ በእነሱ ላይ ቁጣዬን አመጣለሁ አይቀርም። አንተ ግን ይኸውልህ አንተ ግን ለቃሌ ስለተንቀጠቀጥክ ብቻ አንተ ግን ይሄንን ሁሉ መከራ ሳታይ በሰላም ወደ አባቶች ትሸኛለህ አለችው። ሄዱና ለንጉሱ ምን አድርጉልኝ ንገሩልኝ። ምንድን ነው ያደረገው ይሄ ሰውዬ ወገኖቼ? የፈራረሰውን የእግዚአብሔር ቤት አጽዱልኝ አለ። እነሱ የጣዖት ማምለኪያ አድርገውታል፣ የዝሙት ስፍራ አድርገውታል። ግዳያቸው አልነበረም። ይነግዳሉ፣ ያተርፋሉ፣ ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ፣ ይወልዳሉ፣ ይዋለዳሉ። የእግዚአብሔር ቤት ግን ተደርምሶ ነበር፣ ባዶ ተንዶ ነበረ ነው የሚለው ቃሉ። አይገርምም? የተናደውን ምን አለ? ብር ሳውጣል አውጡ፣ ብር ገንዘብ አዋጧል። ህዝቡ የተናደው ለኔ ሰረገላ ግዙልኛል አለ፣ የወርቅ ካባ አድርጉልኛል አለ። የተናደው የፈራረሰው አቧራ የሸፈነው የእግዚአብሔር ቤት ይጠገን አለ። ሌላ ደግሞ አንድ ሰው ላሳያችሁ። ከዛ በቃ ብዙ አይደለም መነግራቸው፣ ስፔሲፊክ የሆነ መልእክት ነው፣ ስብከት አይደለም መልእክት ነው መነግራቸው። ሁለተኛ ዜና ላይ ደግሞ አንድ ቃል እናነብና ከዛ እንጨርስ። ሁለተኛ ዜና ምዕራፍ 14 ላይ እዚህ ክፍል ላይ ደግሞ አንድ አሳ የሚባል ንጉስ ነበረ ይላል መጽሐፍ ቅዱስ። አብያም ከአባቶቹ ጋር አንቀላፋ፣ በዳዊት ከተማም ቀበሩ። ልጁም አሳ በእርሱ ፈንታ ነገሰ። በእርሱ ዘመንም ምድሪቱ 10 ዓመት ያህል አረፈች። በማዘመን በአሳ ዘመን አረፈች። አሳም በአምላኩ በእግዚአብሔር ፊት መልካምና ቅን ነገርን አደረገ። ኢዮስያስስ በአባቱ በዳዊት መንገድ እየሄደ በእግዚአብሔር ፊት ምን አደረገ ነበር የሚለን? ቅንና መልካም ነገር አደረገ። ወገኖቼ ለእግዚአብሔር ሳይሆን ለሰው ሳይሆን ለእግዚአብሔር ነው። ወገኖቼ ለእግዚአብሔር ምን ያያል? ልብን ያያል። የሚወደው ልብ ነበረውና እንትን ያለው እግዚአብሔር እንደ ልብ የሆነልኝ የእሳይ ልጅ ዳዊትን ምን ያደረጉት አገኘውታል። ስለዚህ እግዚአብሔር ዳዊትን ምን ያደረገው መሰላችሁ? የመልካም ነገር ሁሉ መለኪያ ቱንቢ ያደርግ። ቱንቢ ታውቁኝ ሀገራችን ግንበኞች የሚሰሩበት ሌብል መለኪያ። በቃ ማንም መልካም አድርጎ ደስ ሲያሰኘው በአባቱ በዳዊት መንገድ ሄዷል ይላል። ልክ ነው መጥፎ ነገር፣ ክፉ ነገር፣ አጋንንታዊ ነገር ማድረግ ሲጀምሩ በአባቱ በዳዊት መንገድ አልሄደምና ክፉ ነገርን አደረገ እየተባለ ዳዊት የመልካምነታቸው የውድቀታቸው ሁሉ መለኪያ ሆነ ማለት ነው። እዚህ ጋር ተመልከቱ። ይሄ አሳ የተባለው ሰውዬ ምን እንዳደረገ ይላል። እዚህ ጋር ይውላችሁ በእግዚአብሔር ፊት መልካምና ቅን ነገርን አደረገ ይልና ምንድን ነው መልካምና ቅን ያደረገው? ምን አደረገ? ብሩን ያወጣ ሰጠን። ንጉሥ ሆነ ደቦችን እያበላ እየደገሰ ምን እያለ ምን መልካም ነገር ማለት ምን ማለት ነው? ይኸው የእግዚአብሔር መልካምነትና የኔና የእናንተ መልካምነት ዴፊኒሽኑ እንደሚለይ እዚህ ጋር ተመልከቱ። እግዚአብሔር መልካም የሚለው በእግዚአብሔር ፊት መልካምና ቅን ነገር አደረገ። የእንግዶችንም አማልክት መሰዊያ የኮረብታውን መስገጃ አፈረሰ፣ ሐውልቶቹንም ሰበረ፣ የማምለኪያ አጸዶችን ቆረጠ። የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ሕጉንና ትእዛዙን ያደርጉ ዘንድ ይሁዳን አዘዘ። ከይሁዳም ከተሞች ሁሉ የኮረብታውን መስገጃና የፀሐይ ምስሎችን አስወገደ። መንግስቱም በእርሱ ስር በሰላም ተቀመጠች። በይሁዳ ምሽጎችን ከተሞችን ሰራ። እግዚአብሔር ዕረፍትን ስለሰጠው ምድሪቷ ጸጥ ብላ ነበርና በዚያም ዘመን ሰልፍ አልነበረም። ይሁዳንም እነዚህን ከተሞች እንስራ፣ ቅጥርም፣ ግንብም፣ መዝጊያም፣ መወርወሪያም እናድርግባቸው። አምላካችንን እግዚአብሔርን ስለፈለግነው ምድሪቱ ገና በፊታችን ናት፣ እኛም ፈልገነዋል፣ እርሱም በዙሪያችን ዕረፍት ሰጥቶናል አለ። እነርሱም ሰሩ፣ አከናወኑ። ለአሳም አላባሽ ግርጌ፣ ጋሻ፣ ጦር የሚሸከሙ 300,000 የይሁዳ ሰራዊት ጋሻ የሚሸከሙ ቀስትም የሚገቱ 280,000 የቢንያም ሰዎች ነበሩት። እነዚህም ሁሉ ጽኑዓን ኃያላን ነበሩ ይልና ኢትዮጵያዊ ዝሪ 1 ሚሊዮን ሰዎችን 300 ሰረገሎችን ይዞ ወጣባቸው። ወደ መሪሳም መጣ።
አሳም ሊጋጠመው ወጣ። በመሪሳም አጠገብ ባለው በጽፋታ ሸለቆ ውስጥ ተሰለፉ። አሳም አቤቱ በብዙ ሆነ በጥቂቱ ማዳን አይሳንህም፣ አቤቱ አምላካችን ሆይ በአንተ ታምነናልና በስምህ በዚህ ታላቅ ወገን ላይ መጥተናልና እርዳን፣ አቤቱ አምላካችን እርዳን ብሎ ምን አደረገ ይላል? ጮኸ ይላል። አሳ ሰራዊት የለው ወገኖች? አሳ ሰራዊት የለው አለው አይደለ? አሳ ጦርና ጋሻ የለው? በጣም አለው። ጽኑዓን አሉት፣ ቀስት በርባሪዎች አሉት ወገኖች። ሲዋጉ ደፋር የሆኑ በጣም ብዙ ሺህ ኃያላን እንዳሉት ከላይ አንብቤላችኋለሁ። ከኢትዮጵያ ዝሪ የሚባል አንድ የሆነ ንጉሥ በሚሊዮን የሚቆጠር ሰራዊት ሰብስቦ አሳ ላይ መጣበት ይላል። ምን እንዳደረገ ታውቃላችሁ? አሳ ከዛ በፊት ህይወቱ ይውላችሁ ከላይ ተመልከቱት። እግዚአብሔርም ይላል በአሳ ዘመን ከ10 ዓመታት በላይ ምድሪቱን ምን አደረጋት ይላል? አሳረጋት። ለምን አሉ ወገኖች? ረጃጅም አጥር ስለሰራ ጦረኞች፣ ቀስተኞች፣ ሚሳኤል ምናምን ጀት ምናምን ስላደረገ ይመስላችኋል? አካሄዱን ከማጋ ስላደረገ ነው። ምንድነው የሚለን እግዚአብሔር? በእግዚአብሔር ፊት መልካምና ምን የሆነ ቅን የሆነውን ነገር አደረገ። መልካምና ቅን ነገር ምንድን ነው? አያችሁ፣ እኛ ቅን ምንድነው? እኛ መልካም ምንድነው? ምንም እኮ ነው የማይገናኘው። ምን እንዳደረገ ታውቃላችሁ? ልክ ንግስና ይዞ አሳ ዙፋን ላይ ሲቀመጥ በሉ ዙፋኔ ነው ቀሩልኝ፣ ቶሎ በሉ። የሚያጅቡኝ እነማን ናቸው? የሚያጅቡኝ ሰዎች ምን አይነት ሴኩሪቲ ነው የሚጠቀሙት? ለደህንነት ሲባል ዙፋን ይቀየርልኝ፣ ይሄ ቀደመው ንጉስ ተቀመጠበት አልቀመጥም፣ አልጋ ይቀየርልኝ፣ ምቾቴን አበላሌን ቀይሩ፣ ልብሴን ጫማዬን ቀይሩ አላለም። ምንድን ያደረገው ይላል? ከቤተ መቅደሱ፣ ከቤተ መንግስቱ፣ ከከተማ ከእያንዳንዱ ሰው ጓዳ በየተራራው ላይ የማምለኪያ አጸዶችን ሰዎች የሚሰሩ ስዕሉን በሉ ማንኛውም በየጋራ በየሸንተር ላይ ያለ አማልክቴ የዘራ አማልክት የምን አማልክት አሁን እኛ ሀገር ማአት አደጋለኝ የቆሻሻ ማአት ያለ ማአት እኮ ያለ እኮ ብናመልከው አሁን ደግሞ ጭራሽ ነው በዩኔስኮ ሳይቀሩ አስመዘገብነው። የውርታችን ልክ እኮ ብታዩኛ ምን ገርም ሰዎች እኮ ነን። ወንዝ ላይ ሄደን ግንድ ጭቃ እየቀባን ዩኔስኮ ላይ እናስመዘግብ። ምን ገርም ሰዎች። በዛ ዘመን ስና አሳምን አደረጉ ነው የሚለው አፈረሰ፣ ጠረገ፣ አስወገደ። እግዚአብሔር ምን ብሎ ጠራው? ይሄንን መልካምና ቅን ነገርን በፊቴ አደረገ አሳ አለ። ምን እንዳደረገ ታውቃላችሁ? ጠላቶቹን በሙሉ ዝም 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 ቀዳዳውን በሙሉ ዘጋለትና ምድሪቷ ብላለች። ከዛ ምን ይስሩ? ጦርነት የለ፣ ጠብ የለ፣ ክር ምን ያደርጉ? እኔ የምላችሁ አለሰበሰበን ሲሉት ቅጥሩን ብንሰራስ የቆየ አይደለ? ይሄ ግባ ፈርሶ ሌላ ግብ በሩን ቢቀየርስ? ኮርኒሱ ቀለሙን ብንቀይረውስ? ሳር እዚህ ጋር ብንተክል በቃ ሰው በቃ ልማት ብቻ ምድሪቷ አረፈች፣ ውበት ብቻ አቧራ ይራገፍ በቃ ለምን? እግዚአብሔር አሳርፏቸዋልና። ምን ስላደረገ? ይኸውላችሁ የእግዚአብሔር ቃል እንደሚል ታውቃላችሁ? ከእኔ በቀር አለምን መጽሐፍ ቅዱስ ከእኔ በቀር የማንንም ምስል በሰማይ ቢሆን በምድር ቢሆን በከምድር በታች በውሃ ውስጥ አለ የሚለው የማንንም ምስል ምን አታደርግ ነው የሚለው? አታምልክ። የማንንም ብታመልክስ እግዚአብሔር ይውላችሁ እስከ 7 ትውልድ ድረስ መርገም ነው የሚያመጣው። እንዳታመልክ አሳ ልክ እንደመጣ እግዚአብሔርን ተከተው የሚመለኩ የሰዎችን አይምሮ የያዙ የሰዎችን ኑሮ የያዙ የሰዎችን ትዳር የያዙ ምድሪቷን አገሪቷን ራሱ ገዢ ሆኖ አለቃ ሆኖ የሚያስተዳድር አጋንንቶችን በሙሉ አስወገደ ይላል። ከከተማው ላይ አስወጣ። ምድሪቶች እኮ እንዳለ ምድሪቷ አለች ማለት ህዝቡ ሁሉ ምን ሆነ ማለት ነው? አለች። በጣም የኖረ ነው። ከአባቶቹ ከአያቶቹ ምናምን የኖረ የተለመደ ኖርማል የተደረገ ነገር ነው። ልክ እንደኛ ሀገር ማለት ነው። ጠዋት ሄደው አስቀምሰው ከሰዓት የሆነ ነገር እንደሚያደርጉት በቃ ኖርማል። አሁን ኖርማል እኛ ጋር ምንም እኮ አይደለም ማለት የተለመደ ነው። እኛም ጋር አሁን ደግሞ እንደዛ ነው። በእኛም እዚህ ሃሌሉያ ብለን ኢየሱስ በቃ ምናምን ብለን ከዛ ደግሞ ሌላ ነገር ማለት ተጀምሯል። አሁን እኮ የሆነ ድብልቅልቅልቅ ብሎብናል። የእግዚአብሔር ቃል ግን ሁሉ ጊዜ እውነትና እውነት ብቻ ነው። በቃ የጌታ ቃል ብቻ ይነገራል ወገኖች። ዛሬ ወገኖች ታሪክ አይደለም የምናወራው። አካሄድን ከእግዚአብሔር ጋር ሰው ሲያደርግ እግዚአብሔር ያሳርፋል። አሜን ነው ወገኖች። ለምን ነው ረፍት ያጣነው? ምድራችን ላይ ሁላችሁ
ምድራችን ረፍት የላትም። ስንትና ስንት ሺህ ኪሎ ሜትርና ማይል አቋርጠን እዚህ መተናል። ረፍት የለንም። በቤታችን ረፍት የለም። በትዳር ረፍት የለም። በልጆች ረፍት የለም። በቤተ ክርስቲያን እንኳን ረፍት የለም። እኛ አበሾች ዋስሮን ወይዛስ እኮ ወገኖች ምንድነው ችግራችን? ምንድነው ማናርፍበት? በዙ ሞቀሳ ይሰይሰይ ምናምን ስንባል ለቃና ደረሰ ምናምን ዳቦ ተቆረሰና ቤታቸው ትዳራቸው ይደስ ሲሉ በቃ አገባ ወለዱ እኮ ምናምን ሲባል ተለያዩ። በቃ አስወጣቸው በቃ ችግር የለው። ቆሚሳ ካለ ያገለግላል። በቃ ምንም ችግር የለው። በጣም የእግዚአብሔርን ክብር ወገኖቼ አውጥተን ውጭ አድርገን በር ዘግተን በራሳችን የምንታገልበት ዘመን ቢሆን ይህ ዘመን ነው ወገኖቼ። ለዚህ እኮ ነው በቀላሉ ማይሳካ። ለዚህ እኮ ነው ማናርፈው። ለዚህ እኮ ነው እውነተኛ ሳቅ የሌለው ቤታችን። ለዚህ እኮ ነው ማንረካው። ዛሬ ወገኖቼ ምን ውስጥ ነው ያለን? እስኪ ወደ ህይወታችን እንመልከት። አይኖ የተለመደ ነው የኖረ ነው ቤተሰብ ሆኗል። በጣም ውጀት አዳምት ወገኖች። አሁን በቀላል ብለን የምንመዘው ነገር እንዳይመስላችሁ። ጸሎት ያስፈልጋል። የመንፈስ ቅዱስ ምርት አንዳንዱ ነገራችን በጣም ኖርማል ሆኗል። አይተናል። የእግዚአብሔር ሰው ወጣ ነብይት ነው ወቀሱ ቆራ ምንላቸው ሰዎች ሁሉ እያደረጉት አይተን ማለት ስለጀመር በራችን ከፍተን ህይወታችን ውስጥ የገባ ብዙ ነገር አለ ማስወገድ የሚገባ። ከየት አየው ልጅ አሳም ይባል መጥቶ ዙፋን ላይ ሲቀመጥ አስወገደ ይላል። ዘፍጥረት ምዕራፍ 6 ላይ ትዝ ይላችኋል። እግዚአብሔር ወደ ምድር ተመለከተ ይላል። ሲመለከት ምድር ምን ብላ ነበር ይላል? ቆሽሻ ነበረ። ከዛ እግዚአብሔር ማለት ምድርን ህይወት ያለው ነገር በሙሉ ምን አደርጋለሁ አለ? አጠፋለሁ ማለት እግዚአብሔር በቃ አጠፋለሁ። ምንም አይኑን የሚያሳርፍበት ምንም ነገር አለ። ከዛስ ኖህ ግን በእግዚአብሔር ፊት ምን አገኘ ይላል? ምን አገኘ? ሞገስ አገኘ። ለምን ይላል? ቀጥሎ ያለው ቁጥር ለምን ይላል? ኖህም አካሄዱ ከእግዚአብሔር ጋር ላርጎ ነበር አድርጎ ነበር። አይገርም? ኖህም አካሄዱን ከእግዚአብሔር ጋር አድርጎ ስለነበረ ህይወት ያለውን ከእንስሳ ጀምሮ ሁሉንም ማጠፋ ብሎ እግዚአብሔር በወሰነበት ሰዓት ሲያይ እግዚአብሔር በአንድ ሰው ላይ ሞገስ አገኘ። ሰውዬ ከሱ ቀደም ይውላል ሄኖክ የሚባል አንድ ሰው ነበር አይላለም ጻፍ እግዚአብሔር ስለወሰደው አልተገኘም አይደለም ይለው። ለምን ነው ሄኖክ ያልተገኘው? ሄኖክ አካሄዱ ያደረገ ሰው ነበር። እንደሌላው ሰው ሞት እንኳን እንዲሞት እግዚአብሔር አልፈለገም። አያችሁ፣ ለካስ አካሄድን ከእግዚአብሔር ጋር ማድረግ፣ ለእግዚአብሔር መቀደስና መለየት፣ ጣዖታትን ከቤታችን ከህይወታችን ልምምዶቻችንን ማውጣት፣ እግዚአብሔርን ለማስደሰት መኖር። ለካስ ወገኖቼ ለካ አካሄድን ከእግዚአብሔር ጋር ማድረግ ማለት ለካስ እሱ ነው። ለካስ ነው ለነስ ነው ለካ በረከት ማለት እሱ ነው። አረፉ ይላል እነዚህ ሰዎች ወገኖቼ። ጌታ ኢየሱስ በዚህ ምድር ሲመላለስ ትዝ ይላችኋል። አዎ ትዝ ይላችኋል አይደል? ነበር እዚህ ምድር ላይ። አንድ ቀን ጌታ ኢየሱስ ወደ ቤተ መቅደስ መጣ። ብዙ ቀን ቤተ መቅደስ ገብቶ ወጥቶ አስተምሮ ያልቃል በየምኩራቡ አይደል? አንድ ቀን ግን ቤተ መቅደስ ሲመጣ ቤተ መቅደሱ ትልቅ ሱፐር ማርኬት ሆኖ አገኘው። ትልቅ መቀበል በሁሉ ነገር ያለበት የተሟላ በቃ ሱፐር ማርኬት ሆኗል። በግ ተራ አለ፣ ፍየል ተራ አለ፣ ዶሮ ተራ አለ፣ እርግብ ተራ አለ፣ ብር መቀያየሪያ ሳንቲም ምንዛሬ ተራ አለ። ምን የሌለ ነገር በቃ ተራ አድርገውታል። ተራ አድርገውታል። ሁሉም ነው ካህናቶቹ ሁሉም በቃ ይጠቀማል። በቃ ምን ችግር የለው። ከዛ ጌታ መጣ። ሲመጣ ጠቅላላ ተራ አለ። ሁሉ ነገር ቤተ መቅደሱ ተራ ሆኗል። እባካችሁ እንደው ምናምን አለኛል ጌታን ቁጣው ነደደበት አለ። ጮኸ የሚለው ጅራቱን አነሳ ይላል። ጅራቱን አንስቶ እየገረፈ ምድረ ነጋሪዛ ተራ ተአሳፍ የቆሙትን ተከፋፍለው እየገረፈ ሰጠን። ገበታቸው ምን አደረገ? ገለበጠው። እርግቦቹ ምኖቹ ለምን እንደተናገረው ታውቃላችሁ? ለምን እንደተጀመረ ታውቃላችሁ? ነገር ዛሬ የተጀመረበት ይውላችሁ አይሁዶች በዓለም ዙሪያ ተበትነው አይደለም የሚኖሩት። አይዟችሁ ጨርሻለሁ። ነቃ ብሎ ቀና ብላችሁ ቁጭ በሉ። መድከም አይፈቀድም። ቀና ብሎ ኢየሱስ ጌታ ነው። ይውላችሁ ጨርሻለሁ። ነግራችሁ ነው ጨርሰው። ሉክ አይሁዶች በምድር ሁሉ ተበትነው ነበር። ማንኛውም አይሁድ በዓመት አንድ ጊዜ ወደ ኢየሩሳሌም መግባት ግድ ነበር። ታስታውሳላችሁ አይደል? እዛ ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ የወረደበት ቀን ከዓለማት ሁሉ የሚመጣበት ዓመት ማለት ነው። ለጥምቀት እንደኛ ጋር እንደምንለው አይሁድ ከየትም ሀገር ይገባል። እዛ
በጌታ ፊት ሰለብሬት ለማድረግ ሲመጡ ተመልከቱ። የበደል መስዋዕት አለ፣ የምስጋና መስዋዕት አለ፣ የኃጢአት መስዋዕት አለ። አንተ መስዋዕት ነው ያለው ኮርማ ያርዳል፣ በግ ያርዳል፣ ፍየል ያርዳል። የሌለው ደግሞ ከዶሮ ጀምሮ ዋኖሶች አሉ፣ ርግቦች አሉ። ማድረግ ነው ያለው። አሁን ከግሪክ ከብዙ ነገር ከፖላንድ ከመጣው ተሰባብረው ስለሚመጡ እንዴት አድርጎ እየጎተቱ ይመጡ። ስለዚህ ምን አሰቡ መሰላችሁ? እዛ ቤተ መቅደስ አካባቢ ያሉት ስማርት ነው ላይፋቸው ይኖራል። በመድክ ተማረግ ምን ችግር አለበት? ነው ህዝቡ ልቡ ምንድነው መሰዋት የፈለገው? ሀብታም ሆኖ ወቅቱ ሱቆን በሬ ነው መሰዋው ካሉ በሬ ተራ አለ። እኔ ደግሞ ሙክት ተራ አለ። አይ አቅም የለኝም ልጆቼ እንደው እርግብ አለ ሲል እርግብ ተራ አለ። አይ በቀደም ገበያ አለ። ከዛ ካህኑ ከዛ ይረከብና እዛው ይታረቀ መስዋዕት ነው ይደረጋል። አያችሁ እንዴት ስማርት እንደሆነ። አሁን የምን ክፋት አለው ሲታሰብ እንደሰው እንደኔና እንደናታ እንደዚህ ዘመናው ክፋት አለ ወይ? ምን ክፋት አለው አይደል? እንዴት ይሆናል? ክፋት የለም ማለት ሰው ሲታሰብ ሐሳቡ ጥሩ አይደለም። ሐሳቡ መስዋዕት እንዲያቀርቡ እኮ ታስቦ ምንም እኮ ችግር የለውም። እግዚአብሔር አምላካችን ወገኖቼ የምናቀርበው መስዋዕት የምንሰጠው ብር ይሁን የምናረገው አክትና ድራማ ሳይሆን እግዚአብሔር የሚፈልገው የልባችንን ፖዚሽን አየ። ዝም ብለህ ከለመነ በሽሮ አይዞ በቃ አይዞ በቃ ይሰጣል ተብለን እዚህ መጣ ምናምን ቁጭ ብለን ምን ይጠቅማል? እግዚአብሔር ወገኖች ወደ እግዚአብሔር ቤት ስንመጣ ዋጋ ከፍለን ነው የምንመጣው ወይስ ተለምነን ነው የምንመጣው? ውለት አለብኝ ብለን ደረታችን እየደቃን ነው የምንመጣው ወደ ጌታ ቤት የምንመጣው? በጣም በተለይ እናንተ አዳዲስ ልጆች ሊቱ ቢከም በጣም ያው ወደ በረከት ተሰጣችኋል። ለማንም ወመኔ ነው የሚሰጠው። ሁላችሁ ጌታ ታውቃላችሁ። አዲስ ወደ በጌታ ሲል ለወረቀት ይመጣ ምን ኖርማል ነው። እኛም መስለን ሁላችሁ በጌታ ናችሁ። አንዳንዱ ለወረቀት ይመጣችሁ that's fine። ልናገር የፈለኩት አንድ ነገር ነው። ይሁላችሁ አይናንተ ያው እግዚአብሔር ይሁላችሁ ሰው አይደለም። እሺ ወንጭ እግዚአብሔር ፍቅር እግዚአብሔር እኔ እዚህ ጋር ስለምሰው ጌታ ምናምን ሰው ወይ ደስቶ አላረገው ነገር ያኔ አይደለም እግዚአብሔር ነው ማነው ኢየሱስ ምን ያለው ሚስተደው አይደለም አልተሰቀለም። ማነው በደሱ በዳ ያለው እግዚአብሔር አይባረካቸው ነገር አይባል። እዚህ አሁን ሚሊዮነርስ የሚደሩት ብራኒው ካሉ ኑሯቸው ምንም አንገናኝም እኮ ዓለማቸው ዜና እግዚአብሔር ይውላችሁ ለኃጥአንም ለጻድቃንም ፀሐይን ያወጣል ዝናብንም ያዘንባል። በጭራሽ ድራማ ተስሎ በንጉሱ ፊት እሱ ያያል። እግዚአብሔር አይቶ ደሞዝ ሲከፍል ኃይለኛ ነው ወገኖቼ። በእግዚአብሔር ቤት እውነተኛ ኑሮ ነው የሚኖረው። እግዚአብሔር ይውላችሁ የህይወታችንን ቁጥር በእጁ የያዘ አምላክ ነው። እግዚአብሔር ለወረቀት ብቻ አይፈልግም። እሱ ይውላችሁ ከዘላለም ሞት ሊያድነን ወደዚህ ምድር የመጣ ጌታ ነው። እኛን ለማብላት ለማጠጣት አለ ትሰራለህ። እንኳን እንግሊዝ ሀገር ኢትዮጵያ እንኳን ይኖር በብዙ ጭንቀት ወገኖቼ ትበላለህ፣ ታገባለህ፣ ትወልዳለህ፣ ትኖራለህ። ምንም ችግር የለም። የተፈቀደልን ኑሮ ትሄዳለህ። ቁም ነገሩ ጌታን ከሰማይ ይዞት የወረደው ወገኖቼ እኔና እናንተን የሆነ ሀብታም ማበልጸግ ምናምን ማድረግ አይደለም። ከዘላለም ሞት እንድናመልጥለት ነው ጌታ ወደኛ የመጣው። የሆነ ነገር እያደረግን ጌታን የምናባብለው የምናታልው ይዛሪ መጥቶ ሊሞላ ወለሰ አሁን በሞቀው ነገር እግዚአብሔር እንዳይመስላችሁ ይሁላችሁ ልንገራችሁ ስለ እግዚአብሔር ጥቂት ያለ አንድ ሰከንድ ነው። እግዚአብሔሮች በሰማይ ይላል መጽሐፍ ቅዱስ እልፍ አእላፋት ሳያቋርጡ 24/7 ያመልኩታል አይደል? 24ቱ ደግሞ የተመረጡ ይባሉ ሽማግሌዎች አለ ራእይ ላይ ስታነቡ ምን እንደሚያደርጉ ታውቃላችሁ? ካባ አላቸው። ካባ የወርቅ አክሊል ተጭኖላቸዋል። በህይወታቸው ዋጋ ከፍለው ላይ በጌታ ፊት ይሄዱ ይላል። ምን እንደሚያደርጉ ታውቃላችሁ? ያወርቁና አክሊላቸውን ቅዱስ ወይ ከበር አብራም ብላ አንስተው ሊያረጉ ቀና ሲሉ በቃ ዘመናቸው በሙሉ እንዲያረጉ ነው። ለዘላለም እንዲህ ነው የሚኖሩት። እሱ የክብር ችግር የለበትም። የአምልኮ ችግር የለበትም። የመዘመር ችግር የለበትም። ወንበር ላይ ተቀመጣ አልተመቀ ጉዳዩ አይደለም። ብትመጣና ብትመጪ ለኔና ለእናንተ ለኔ ላንቺ ነው ጥቅሙ። አሜን ወገኖች። እግዚአብሔር ግን ቅዱስ አምላክ ስለሆነ በቅድስና ብናመልከው፣ በቅድስና ብናገለግለው፣ በቅድስና ብንመላለስ በቤታችን በስራችን ልምምዳችንን የማይከብርበትን ኢብን ለኛ እንኳን የማይጠቅሙ ቆሻሻ ሲመክረን ሰምተን ከህይወታችን ብናስወግድ ጌታን እያከበርን ብንኖር ወገኖቼ የተሰጠችን በዚህ ምድር ያለችዋ ያቺ ቢበዛ 70 እና 80 የተባለችዋን
የጌታን ክብር አይተንባት እናልፋለን። እንደ ተጎሳቆልን አናልፍም፣ ይሳካልናል። ምክንያቱም ተሳካላቸው በቅድስና የኖሩ ጣዖታትን ያስወገዱ ልምምድን ያስወገዱ ወገኖች። ዛሬ የምንጸየፈው ነገር አለ፣ የምትጠሉት ነገር አለ። ሁለቱ ላይ ቁጫዎች ውስጥ ስለማገለግል እኮ ይመጡና ቸርች ውስጥ ደካት ማለት ነው እና በቃ ምን ነው ግን አይ በቃ ማሳይ ደግሞ አዳውት ምን እንደሆነ ነገራችሁ ሚስጥሩ ምን እንደሆነ ሌሊቱን ሙሉ ስታዩ ስሮክሮ ወይ ለትራኔ እንትና መጣ እንትና ሰው ይሄ ጣቱ ሰልሎ ብዙ ሰዎች አሁን ጣታቸውን እያመማቸው too much እስከ 3 o'clock trust me ወጣቶች ብቻ ጉዳይ መስላችሁ እኮ ባሏ ልጆቿ ላስተኝት አቀስ ብላ ትመጣለች። ኖቲፊኬሽን መጥቷል፣ አባቡ መጣለች። ያባቡ ለመመለስ እንትን ሳሮን እንትና ሲሲ ቱቲ ምንም ወይ ጨምላ ታደራለች። እሱ ደግሞ በጎን እዛ ጋር ደግሞ ይከፍታል። በቃ ወገኖች ተወሰድን፣ ሄድን። የእግዚአብሔር ቤት በጣዖት ተሞላ። የመጸለይ ጊዜ የለ፣ ቃል ማንበቢያ ጊዜ የለ። የለንም እኮ እርስ በርስ መፈላለግ የለ፣ መጎበኛኘት የለ። የለም እኮ እውነታ የውሬን ምራ ተፈታፈታ ሰርገኛ መጣ እዚህ ጋር በቃ እሱን ጌታ ያራዳው እንመጣና አድርገን ወገኖች። እነዚህ ግን ነገስታቶች አስበው የእግዚአብሔር ቤት ተልዷል። ይታያል፣ የተናደ ነገር ይታይሻል። ጌታን ለምታውቁ ለጊዜ መጣችሁ ችግር የለም ሲገባችሁ። አንተ ግን ስማ፣ መስማት አለብህ የእግዚአብሔር ቃል። በእውነት ነው ማለት ለኬዝ ለሞቢስ ብቻ አለ ጌታ ኢየሱስ ህይወት ነው። ከዚህ ስትወጣ ወረቀትን ይዘህ የሚጠብቅ ድራግ፣ ሲጋራ፣ መጠጥ ቺፕ ነው፣ ርካሽ በትንሽ ብር ስለምታገኘው ፋብሪካ ይር ወገብን ትቆርጣለህ። ከ40 ዓመት በላይ አትበላ፣ እየጠጣህ ነው አትበላም። ከጌታ ቤት ኢሚዲየትሊ እግራችሁ እንደወጣ የሚጠብቃችሁ ውርደት ብቻ፣ ሴሰኝነት፣ ዝሙት፣ ትዳር የለ። ትዳር ስትይዝም የአንተ ቤት ዱርዬ ከናይት ክለብ ምናምን ስለምታገባ በፌስት በጥቁር ባንክ በር ላይ ታደርግልሃለች። እዛ 2 ትወልዳለህ፣ እዛ 3 ትወልዳለህ። የማከል ጭብርር ምናምን አስረዝመህ ቀበል አድርገህ ምናምን ቤተሰብ ይጠብቃል። የለህም አንተ በጌታ ቤት መኖር ኢቭን ለስጋችን እንኳን ውበት ጨዋነት ነው። ጠረናችን በበጣም ላባችን ይቀየር እምር ነው የምንለው። ስትመጣ የጌታን ስርዓት ነው የምታየው። እግዚአብሔር ቤት በዛ ጫተራ ምን ታያለህ? መጠጠቅ ጠጥበቅ ማስመለስ ውርደት የምታየው። በጌታ ቤት መኖር ከሆም ኦፊስ ወረቀት ይበልጣል። ቢያደርግልንም ባያደርግልንም ጌታን እናመልከዋለን። አሜን። ቢሰጠን ባይሰጠን እናመልከዋለን። ደግሞ ምድርና ሁሉ የማናት የአባታችን እግዚአብሔር አባታችን ነው። በብሉይ ኪዳን እኮ እግዚአብሔር ምናቸው ነበረ? አምላካቸው ነበረ። በክርስቶስ ኢየሱስ ግን ዮሐንስ ወንጌል ምዕራፍ 12 ላይ ለተቀበሉት ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው አይደል? እግዚአብሔር አባታችን ግን የማን አባት ነው ድንጋይ የሚሰጠው ዳቦ ሲባል? እናንተ ልጃችሁ አባዬ ዳቦ ብሎ ድንጋይ ሲባል አትሰጥም ማለት እግዚአብሔር። አባዬ አሳሲል ጊዜ ይሰጣል የለም። እንግዲያውስ እናንተ ከሆናችሁ ካደረጋችሁ የሰማይ አምላካችሁማ እንዴት አብልጦ መንፈሱን አይሰጣችሁ? መንፈስ ቅዱስ ይሁላችሁ ወገኖቼ፣ ኢንሳይድ አውት የሚያሳምረን፣ ከኃጢአት የሚገላግለን፣ የሚቀድሰን፣ ሙሉ ሰው የሚያደርገን፣ በዚህ ምድር እንኳን ሰዎች በህይወታቸው የሚሄዱበትን ልማድ እንኳን ተምረን ስራ ይዘን ሚስት ተገብተው ባል አግብተን ወልደን ልጆች አሳድገን በቃ አይደለም ይሁን በቃ የተከበረ የትውልድ አባትና እናት እንኳን ሆነን እንድንኖር የሚያደርገን መንፈስ ቅዱስ ነው። ሃሌሉያ አሜን። እና መቀደስ እንዴት ይቻላል? መቀደስ በጣም ከባድ ነው። ዘመኑ ታውቃለህ፣ ቴክኖሎጂ ዘመን ነው። በተለይ አሁን ከሶሻል ሚዲያ መለቀቅ አይቻልም። ዩቲዩብ ፌመስ እኮ እዛ ላይ እኮ ስራ ሲሰራ ገንዘብ አለ እኮ። በቃ ልጅ ፓስተር እኮ በጣም ቀላል እንዳይመስልሽ እኮ እኛ እኮ በጣም ወጣቶች ነው። ታዲያ ያው ጊዜ ነው እንዴ መንፈስ ቅዱስ ጋር ነው አዛውንት አሞን እንጂ መንፈስ ቅዱስ እኮ በቅሱ ራሱ እኮ አሸምግሎን እንጂ ይሄ ለወጣት ለአሮጊት ለምናምን የሚባል ነገር ቅድስና ይውላችሁ። የ8 ዓመቱ ልጅ ነው የተናደውን ሄዳችሁ አድሱልኝ ያለው ዮሴያስ። አሁን ታውት እግዚአብሔር ቤት የተናደውን ህይወትን አድስ፣ የተናደውን ህይወትሽን አድሽ እና አድስ ወገኖቼ። ምን ይሁን የፈረሰው በቤታችን በህይወት ምን ይሁን? ለምን ፈረሰ? ለምን ያ ሲጀመር ውብና መልካም የነበረው ነገር ለምን ፈረሰ? ለምን ጠፋ? ለምን ተበላሸ? ሁሌ ሰው ላይ ተቁመን አንችልም። ወደ ራሳችን እንመልከት። ምሕረት ማድረግ ያቃተን ቂመኞች፣ ነገረኞች፣ በቃ ቃጣጣ የሆነ በቃ ምን ክብሪት የሆነ ሰዎች እናቁም። በቃ እናቁም። ወዲቱ በቃ መቀደስ አለብን ወገኖች። ጌታ ሊመጣ በደጅ ስለሆነ የእውነቴን ነው የምላችሁ። እኔ እግዚአብሔርን ቃል እኮ የምናገረው በእውነት በጌታ ፍቅር ለምናችሁ በቃ እንተው። በቃ የሆነ ጊዜ የሆነ ነገር ሆነ አይደለም ቆሞ መቆም ተብሎ ይታሰባል።
ይቅርባችሁ፣ ምንም ነገር ይቅርባችሁ። ከንጥቀት ግን እንዳትቀሩ፣ እንዳንቀር እግዚአብሔር ይርዳል። አሜን ወገኖች፣ እንዳንቀር ከንጥቀት በቃ ምለምራችሁ። በቃ ዛሬ እናጽዳ ቤታችንን፣ የተያደ የፈራረሰ ነገር እናስተካከል። ትንንሽ የምትሏት ነገር ወገኖች ዛሬ ሩቅ አገር እንኳን ያለ ሰው ቢኖር ይቅርታ ተጠያይቁ፣ ምህረት አድርጉ፣ ልባችሁን ፍቱ፣ ቤታችሁ ግቡ። ባልና ሚስቶች ቤታችሁን ተመልከቱ። ከልጆች ጋር ከጓደኛ ጋር ጥቅመኞች ብቻ አንሁን። እግዚአብሔር ደስ አይለው ወገኖች፣ ሊባርከን ይፈልጋል። ይሁላችሁ አሳረፋቸው ያለው ሲያሳረፋቸው ምን እንስራ ሲሉ ልማት ብልጽግና ጃጎይ በቃ ኮሚኒየን ወርቅ አደረጋቸው ጌታ። ዋይ አሳረፍ ካላረፍክ ምንም ነገር ባይሆንም ነው የምለው። ካላረፋችሁ ከንቱ ነው ብትሰራ። ወረቀት ይመጣል እንዳልኳችሁ ይመጣል። ነው ጸልይላችሁ ወረቀታችሁ ይመጣል። እኛ ቸርቹ ብላችሁ ወደ 40-50 ምናምን የሚሆኑ ልጆች ሁሉም አንዳንዱ ቀጣፊ ነው፣ አንዳንዱ ሁለተኛ ነው። በቃ ድራማ ነው የሚሰሩ መጥልቅ እንደ ሆም ኦፊሰር ለኔ ኬዝ ይሆናል። እኔ ደግሞ አምናለሁ ወይ ለምናም ልክ ወረቀቱ ሲቀበል የለውም ስልክ ሲደውል አይሰራም ወይ ለካ ኬዝ የሆም ኦፊስ ነው በኢየሱስ በቃ ከብሎ ነው የሚሄዱ። አንድ ሰው ፌል የተባለ የለም። አንድ ሰው እግዚአብሔር ቻው ይሰጣችኋል በእውነት ያረግላችኋል። እግዚአብሔር ግን ይሁንላችሁ እረፍ ተብላችሁ እንደተመኛችሁት መኖር ትፈልጋላችሁ። እግዚአብሔር ይናገራል። አሜን ወገኖች፣ የምትጸየፉት ነገር ይሁን ፕሊዝ። በጌታ ፍቅር ለምናችሁ አይሮ ከባድ ነው። እኔ እኮ ፈተና ውስጥ ነኝ እና ለናንተ ብቻ ነው ለራሴ ነው ፈተና ዘመኑ ፈታኝ ነው። ሲሰሩት ራሱ ይሁንላችሁ በራሱ ይሄን ስማርትፎን ምናምን ብለው ሰርቶ ራሱ ሲያመጡ ወደ ትራፕል ያረው ቆኛል። ለኛ እኮ የተሰራው እንደዛ ወደሱ ጋር ናቸው። ተመልከቱ የመጣው ነገር በሙሉ እኮ አሁን በኤቭሪቲንግ እኮ ሴት አብረው እኮ ለሐሰተኛ ክርስቶስ እኮ በበቃ ቀን ማንንም ሚሳያረግ አንተ ጋር አንተ ጋር ሚስት ጋር ልጅ ጋር ሁላችን ደመኝታ ቤት ነው ያለ አልጋ ላይ ጧት ስንነሳ ሁላችንም በቃ ወይ ወደ እንደምንረቀው ስራ ሲጀምር ካልተነጠቀ ሁላችንም በቃ መስመር ውስጥ ገብተን እንደምንረቀው ኦልሬዲ ሴት አፕ ነው ሁሉ ነገር ወገኖች። አሁን የምንጠረጥረው ነገር የለምኛ በቃ ዝም ብለን ሀሌል ከዘመረን እውነት ይመስለናል። የሆነ ጥቅስ ከላይ ካረጉ እውነት ነው የሚመስል። ቆም ብለን ማሰብ አንችልም። ዛሬ ወገኖቼ ባካችሁን ጣዖታትን እናስወግድ፣ እርኩሰትን እናስወግድ። ኖ የምንለው ነገር ይኑረን ወገኖቼ። የተጠሩ በጣም ብዙዎች ናቸው፣ የሚሉት ግን ጥቂቶች ናቸው አለ መጽሐፍ ቅዱስ። እስከ መጨረሻው የሚጸና እርሱ ምን ያደርጋል የሚለው ይድነን። አትከተሉ እኔን የሚመሳስሉ እንደዚህ በቃ ምን ነብይ በለው ምናምን በለው ምን በለው አትኖሩ ጌታ ተከታዩታል የሚለው መጽሐፍ ቅዱስ ዕብራውያን 12 ላይ እርሱን ምን አድርጉት ተመልከቱት። እህቶቼ እሱን ተመልከቱ። ልባችሁ አስማት ጌታን ተመልከቱ። አዝሙ ነበረ ተክዳችኋል። ጌታን ተመልከቱ። እንዴ የካለ ጴጥሮስን ነገር ጌታ ምን ይካል ነው ጌታ በእውነት ነው። እነዚህ ነው ዮሐንስ ነው የሚክዱ እኔ ውስጥ ተመልከቱ ሲለው ጌታ ሰርፕራይዝ ነው እንዴ አራተ ስለበቃ ነገር ብሬስ ከሞት ነው ሲለው አራ ጴጥሮስ በእናትህ ዱሮ ሶስት ጊዜ ሳይጮህ ነው የምትከለይዘ ያለው ሰውዬ ጌታ የጭንቁ ሰዓት ላይ ቁጭ አሉ። ዝም ብሎ እኮ ሄድ እኮ ጥሩ ነው። አንዳንዴ እኮ ይሄን የምትሰው ያላቀው ብሎ ለገረድ እንኳን እንደዛ ብሎ ሄደ። መካድ ያማል፣ መጠላት ያማል፣ መሸጥ ያማል። ጌታ ተሽጧል። ለዛው በማይረባ 30 ብር የተሸጠው መተተፍቶበታል። ጌታ ተመልከተው እንዴት ይኖራል በዚህ ዘመን ቸርች ሄዱ ቤቴ እሱን ተመልከተው እኮ የተባለ እሱን ተመልከቱ የተባለ እንደዛ ባባው ገና ድሮ ተብር ብለን ገዳም እንገባ ነበር። የቤቴ ገዳም ይለምደግሉት አይደለም። ከእግዚአብሔር ቤት ያልጠፋ ነው። ዛሬም የጌታን መልካምነት የምንሰብከውና የምንናገረው ወገኖቼ ቀና ብለን ስለሚያየው ክብር ለእግዚአብሔር ይሁን። በእናንተ በኩል ግን የሚገባው ነገር አለ። አሜን ወገኖቼ። እናንተ የሚገባው በትዳራችሁ ቢሆን ከእናንተ የሚገባው በእናንተ አንጻር በጌታ ዘንድ ትክክል የሆነው ነገር አድርጉ። በጓደኝነት ቢሆን ትክክል የሆነው ወደ እግዚአብሔር ቤትም ስትመጡ በአንተ በኩል ምንም እንዳይገኝ ለምን መሰላችሁ? ሁላችን በነጩ ዙፋን ፊት እንቆማለን አይደል? መጽሐፍ ቅዱስ አይደል? ይላል እንቆማለን። ማንም ለኔ ቢቆምልኝ ማን እነሱ ነበሩ ከፊት የሚያገለግሉት እኛ እንዳሉ እኛ ምን እናውቃለን? ያው ጌታ የሚባል ነገር የለም የሚባል የለም። በሁሉ አንጻር ወገኖች ወደ ቤታችሁ እናንተ ወጣቶች ገና አዲስ የመጣችሁ ገና በቃ አየር ላይ እንደዚህ ያላችሁ ምን እንደሚሆን አለማጣት ማለት አይደል? ግድ የላችሁ። እስኪ አሁን ለጌታ ልባችሁ ስጡና እስኪ በጌታ ላይ እሱ ሲያሳፍራችሁ ይሄ ውሸታም ጌታ ብላችሁ ያለ ወደ አለ ጌታ ናችሁ
እስኪ ረፉ። እስኪ ንስሐ ግቡ። የሁለታችሁ እስኪ ንስሐ ግቡ። እስኪ የሁለት ህይወታችሁን ስጡት። ለቆሞ ቢሰጠኝ ባይሰጠኝ ወረቀት ቢመጣ ባይመጣ ስሙ ይባረክ። እንግሊዝ ሀገር አውጥቶኛል፣ ጌታ ይፈልገኛል። እርፍ በብዬ ጌታ ለዚህ ቸርች ያመልከኝ በቀላ ያገለግለው እስኪ በልና ጌታ ያኔ አያሳርፍም። ያንዳንዶቻችንን ነገር እኮ ጌታ ገበሉ የሚያሳጥረው እኮ ልንሮጥ ቅድም እንዳልኳቸው እንደዚህ ጫፍ ላይ ያለው ጫፍ በደንብ የሆነ ቦታ ነው የምንሄደው። በቃ እግዚአብሔር ይፈልግሃል። የሁላችሁ እኔ ሁልጊዜ አንድ የማምነው ነገር አለ። የእንግሊዝ መንግስት እኔ ባለ ራዕይ ነኝ እንደምታውቁ ብላው አዲስ አበባ ኤምባሲ ለዚህ ሀገር እጄ መስበክ ስላለብኝ እግዚአብሔር ስላከኝ ሚሽነሪ አዘን አምባሳደር ነው ብል ወረቀት ይሰጠኛል እንትን ቪዛ ይሰጠኛል ንገሩኛ አይሰጥም ማለት ነው። እግዚአብሔር ሁላችሁ በአንድም በሌት በምንም አድርጎ በጣም ብዙዎቻችንን እዚህ ያመጣን ለዚህ ትውልድ እኔና እናንተን የምንጠበቀው ወገኖች። ይሄ የጠፋ ትውልድ ድሮ እነሱ ነበሩ ወንጌልኛ ሀገር ያመጡ። አሁን ተመልከቷቸው፣ ርቃናቸውን እየሄዱ ነው። ሰዶማውያን ወሯቸው፣ ትውልድ ተበላልፎ ጠፍቶ ይብላቸው። ህፃናቶቻቸው በየጎዳና መጫወቻ ናቸው። እኔና እናንተን በተለይ ጌታን የምናውቅ ጌታ በዓላማ ነው ያመጣን። እባካችሁን አረፍ ብላችሁ ስትቀምጡ ወረቀቱ ይመጣል። እመኑኝ፣ እረፍ ስትሉ ትዳር ይመጣል፣ ልጆች ይመጣሉ፣ ኑሮ ይመጣል፣ ይሳካል። እረፉ ወገኖች። ለሆነ ነገር ብቻ ጌታን አትፈልጉ። እስኪ ዋጋ ክፈሉ። በጧት ብድቅ ብላችሁ ለባብሳችሁ ሻወራችሁን አብራችሁ እሑድ ቀጥ ብላችሁ በቃ ዛሬ ወካ አርገኖቻችሁ ምን ይለው እንደው የቤተክሽ አገልጋዮች ለፒክ እንዲያደርግ አንጠብቅ። እስኪ ለጌታ ዛሬ ዋጋ እስኪ ተሳበሉ። እኛ ምን እንደዛ የና ባለቤት እንደዛ ነው የምናደርገው። እሱ በዚህ ጋር እኔ በዚህ ጋር ድራይቭ አለ ሰበለኛ በቃ የማየ መቀረት ወጋ ቆረጠኝ እንትን የለኝም ለሌላ